በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት መጽሐፈ አርጋኖንን በመቀጠልም የጌታችን የኢየሱስ ክርስቶስ መልክዓ መስቀል እናሰማለን። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ፣ ስለ አንቺም የውዳሴሽ ፍሬ በዓለም ሁሉ ተሰምቷልና። በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ እግዚአብሔር እናት ሆነሻልና። በእውነት መደነቅ ይገባሻል፣ ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና። በእውነት ብፅዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል፣ ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብፅዕና ይገባሻል፣ ለሃይማኖት መሠረት ጽናት ሆነሻልና። ከኪሩቤል ክብር ይልቅ ገናናነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክትም እልልታ፣ ከመላእክትም አለቆች ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናን እመቤታችን መባል፣ ከክርስቲያን ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከልዑላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞቹም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮች ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮም መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንዲህ እላለሁ፣ መልኩና አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በምስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት
አቤቱ በምህረት አስበኝ። በአንተ ዘንድ የተወደደውን የድንግልናው መዓዛ እንደተጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያት ደም፣ ስለ ሥጋዊ ምስክርነት ስለፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም፣ ስለ ስም ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ቡሩካን ጻድቃን ገድል አማላጅነት አቤቱ በምህረት አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባህሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጓንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬት መዘምራን አቤቱ በምህረት አስበኝ። አንተን ስለወለደች ማርያም ስለከበረች ቡሩክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ድንግልናዋም መዓዛ ከፍጡራን ሁሉ ይልቅ ስለተወደደው ወዟ ደምግባቷ የሕይወት መድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረት መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት ደጅ ካመፀኞች ከወንጀለኞች ጦርነት ከክፎች ወገኖች ጸብ ክርክር ከሚያባረሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሸክላውም የምንድንበት ሃይማኖት ቅጥር በአበባ የምንሻተትባት ከፍሬዋ የምንመገብላት ከጫፎቿ በታች የምናርፍባት የገነት እንጨት ናት። በክብሯና በገናናነቷ የምንመካባት ንግሥት በልዕልናዋ ደስ የምንሰኝባት ቅዱስ ምስጢርንም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላይዋ የሚጋረዱባት ታቦት ሳትተከል ውሃ ሳይጠጣ በእስራኤል በትሮች መካከል ለምልማ አብባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረከረ ከጥጥ ፈትል የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያው እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሄን ቀንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሶስቱ መያዣዎች 3 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበሩባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጧ ያሉባት የመሐላ ጽላት አንቺ ነሽ። የእግዚአብሔር ምስጋና ዘፈን የሚዘፈንባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋራ ሙሽራ ከድንግልና ጋራ እናት ሆይ ከጥፋት እንድን ዘንድ ለምኝልን። የዚህ ዓለም ዘመኖች የሚሰጥሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ርካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰድሽ ድንግል እኔን ኃጢአተኛውን አማልጅኝ፣ ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝን። እመቤቴ ድንግል ሆይ የመልክ ቀጸላ የመሃይመናን አክሊል የሙሽርነት ጌጥ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝን። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ
ከሚያሰጥሞ ካመፀኛ አፍ በደምም ከሰከረች መላስ አድኝኝ። መንፈሳዊት መርከብ ሆይ ድንግላዊት መጸር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቶ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት የመድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድ አድኝኝ። ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ፣ ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ ያረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባህሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝ ይቅር በይኝ፣ ይቅር አሰኝኝ። ከእኔ ከኃጢአት የፍዳ የሚበዛ ለሰው ኃጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በላይ የሚመጣውን ዕዳ በደል በንጽሕናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘውን ዙፋን ነሽን፣ ነገር ግን ከእርሷ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተረዳሁት የለም፣ ገነት ከመውጣት አላዳንኝም። ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብሐተ ዓለም የጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሷ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለኔ አልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ምስጋና ይግባው። ክርስቶስ ስሙም ክብሩም ምስጉን ይሁን። ከተወለደ በኋላ በሕቱም ድንግልናሽ ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽ ምስጋና መናገር የሚችል ምን አፍ ምን አንደበት ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን አይነት ልቦና ምን ሐሳብ ነው? አንድ ሰዓት እንኳ የድንግልናዋ መዝጊያ ያልተከፈተ ለዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ ድንግል አበባ የምታብብ ነባቢት ገነት ሆይ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጣፍ የተጻፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ስር የተገኘች የወይን ሐረግ ከዳዊት ግንድ የበቀለች በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ የሕይወት ውሃ መቅጃ የክብር አዘቅት ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባህር የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይጋርድ አይታይም ነበር። ከእርሷ የትስብእት ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትርም አጥሯ ቅጥሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዊ ፈቃድ ነፋስ ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ
በብዙ ማናፊያ ካነፉት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ሟሟቃል ይላላባል እኮን። ከእርሱም ይልቅ የፍቅሬ እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሆን። አንቺ ከወደድሽ ልጅሽ አይጠላኝምና። ልጅሽን ከወደደ በኃይልም ቢሆን በሹመትም በተንኮልም በመላስም በስራዬ በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘውን ዙፋን የረባ የጠቀመኝ የለም፣ ሰማያትም የከበቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ፣ የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን ማልዳለሁ? ወደ ማንስ ለሰው ልጆች የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ጸሎቴ በአንቺ ትረግ። ወደ ሥላሴ መንበር በአየርም ቢሆን በረጅም በሰማይ ዳርቻ በእሳት በደመና የተቀላቀለ የብርሃን መጋረጃ የሚያደናቅፋት የሚከለክላት አይኑር። ዓለምን እንደ ፀሐይ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ ካህናተ ሰማይ በማይጠንታቸው ጽና ውስጥ የተቀላቀለች ትውን። ኃጢአቴን ያቃጥል ዘንድ ቁስለ ኃጢአቴንም የሚጠግን የፈውስ ምሕረት ምንጭ ይቅዳልኝ። ስለ ልመናም ካንደበት የወጣው አንዲች ቃል ለግዳጅ የምትረባ የምትጠቅም በጽርዓትም የምትቀር አትሆን። የፍጥረታትም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተናቀች ትሁን። ልመናዬም ያለ ዋጋ አትቅር። የተመኘችውን ሳታገኝ ራቁቷን አትመልስ። ያቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦና ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ቅዱስ ይውረድ። እንግዲህ ማናቸውም ደጅ እጸፋለሁ ከቤትሽ ደጅ በቀር፣ ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለፍቅር፣ ለጸጋ፣ ለደስታ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምህረትህን ደጅ ክፈትልኝ። ምንም ስለ ኃጢአት የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደል የተከፈተ ቢሆን አንተ እንዲህ ብለሃልና ያሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምህረትህን ደጅ ጸፋው፣ እንዲገባም ክፈትልኝ። ምንም ቸርነትህን ባስቆጣት ባበሳጫትም መሐሪት ዓይን ትመልስልኝ ዘንድ ይቅርታን የተመላች ቀኝም ትደግፈኝ። የቁጣህን ጽዋ በላይ አታፍስስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በእውነትህ ገስጸኝ፣ በይቅርታም ተከራከረኝ እንጂ የቁጣ በትር ከምሕረትህ አጽቅ ተቆርጣለችና። አቤቱ የኃጢአቴን ቁጥር አስተሳሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋቱ ግን ጥቂት ብሰራ የሰናፍንጭ ቅንጣት ያህልም ቢሆን ወይም የምጣድ ብልጭታ ወይም የእሳት ፍንጣሪ ያህል በቸርነት አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍ ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባህር ጣላት፣ ወርውራት። አቤቱ የይቅርታህንም ማዕበል ሞገድ ያስጥማት። የስሟን ማጠራት ለዘላለም እንዳይኖር ጽሕፈቷንም እጠብ ሰርዛት። አቤቱ ቸር ሰው ሆይ ወዳጅ ለሆነ ለአብ ለባሕሪ አባት ይቅር ባይ ለሆነ ለመንፈስ ቅዱስ ለባሕሪ ሕይወት ለአንተ ክብር ምስጋና ይገባል። የተድላ ደስታ መፍሰሻ በምትሆን እናት በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባውያን ሰረገላ መስላ ለተሸከመች ለእርሷ ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግልን
እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጸነስሽም ቢሆን በመውለድ በአራስነትም ቢሆን ያደፍሽበት የረከስሽበት ሰዓት የለም። በመውለድም ማኅተም ድንግልናዋ ያልተለወጠ እናት ሆይ ድንግልናዋን በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና የፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ ተገኘ። የጌዲኦን ብዝት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምልማ ተገኝታለችና። ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና። ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጸነሷ ልዩ የሆነ መውለዷም ደግሞ ልዩ ነው። የወርቅ ገሞራ በወርቅ ተመሰለች። እንደ አራሾች ሥርዓት በአውድማ ያልተበራየውን እንጀራ ተሸክማለችና። የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና። ድንግል እነሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል ስሚ ልጄ ጆሮሽንም አዘንቢ፣ ሕዝብሽንና የእናትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል በታላቁ ዕጹብ ድንቅ ማኅተም የታተመ ደጅ በምሥራቅ አየሁ፣ ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል። ድንግል ሆይ የገናናነትሽ ምስጋና እንዴት ያምራል። ንጽሕት ርግብ ሆይ ከፀሐይ ጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽስ ዘፈን መሐሌት ምን ያህል ይወደድ። ለሚሰማው እጅግ ያማረ የተስማማ መሰንቆ ለጆሮ እንደሚያምር እንዲስማማ የሙሽራ ጌጥ ላይን ማር ላፍ ሽቶ ላፍንጫ የወይን ወለላ ለጉሮሮ ጸጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናናነትሽን መናገር እጅግ ያማረ እጅግ የተወደደ ነው። የአበባዋንም መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረኮዟት የሚጸጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጽ የሃይማኖት መሰረት ብል ነቅዝ የማያበላሻት ሌባ የማይቀርባት መርከብ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባህሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ አይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተብ የተጌጥሽ የተሸለምሽ ነሽ።
የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊውንም ፈቃድ በሚያመጣ ዋጋው በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘቅት በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገሥታት ላይ ለሚነግስ መቀመጫ የምትሆኝ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱ ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ጸጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህ ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ካንቺ የነሳው የወልድ ትስብእት ምሳሌ የትንቢት ምንጭ ምስጋና መፍሰሻ የደስታ የሐሴት መቅጃ የነቢያት ጌጣቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በየሥርዓታቸው የመላእክት አለቆች ባነዋወራቸው አጋዕስት በገናናነታቸው ይገዛሉ። ስልጣናትም በክብራቸው መናብርት በከፍታቸው ይገዛሉ። ኃይላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ወደ ዙፋኑ የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ። ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው ሳያቋርጡ በምስጋና ይጮኻሉ። ምስጋና በተመላ በሰላም ቃል ያለዚያ አንዱ ለአንዱ ሁለተኛው ለሌላው ይመልስለታል። ባነዋወሩ የከበሩ ቅዳሴን የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ከእሳት የተሰራው ዙፋን ተሸክመው ቅድመ ዓለም ለነበረው ኋላ ዓለምን አሳልፎ ለሚኖረው ይሰግዳሉ። እሊህም አለቆች የወርቅ ማዕጠንት የያዘ የብርሃን ሞጣት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ፣ እርሳቸውም ደግሞ በበጎ ፊት ይሰግዳሉ እንዲህ ሲሉ ጌታ ሆይ ምስጋና፣ ክብር፣ ችሎታም ትቀበል ላንተ ይገባሃል። ዕጣንን የተመላ የወርቅ ጽንሐ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ። እመቤቴ ሆይ በአንቺ ጸሎት የታርግ፣ ስለዚህም ዕጣን ማዕጠንት ትዋሃድ፣ በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሆን። በጸሎትሽም መዓዛ ጸሎት የጣፈጠ ትሆን። ልጅሽ በመቀበል እንዲያሸታት በዱባር ተራራ ያሸተተውን የኖኅን መሥዋዕት እንዳሸተተ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴም ደግሞ ይቀበልልኝ። ይስሐቅ ባዘቅት መሐላ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰውትን እንደተቀበለ በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ የአዳምም ልጆች የሁሉ ምህላ መቀበያ ንጽሕት የወርቅ መሰላል የአካል ሦስትነት ወዳሉበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒታችን ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያኖች ወገኖች ሁሉ የሚጸጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ።
የሕይወቷ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት ነው። ከሽቶ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቶሽ መዓዛ እንድሻተት አድርጊኝ፣ በንጽህናሽ መዓዛም የኃጢአቴን ክፉ በሽታ አርቅልኝ። በወርቅ ዘርፍ ልብስ የተጎናጸፈች የተሸለመች ድንግል ሆይ በየጊዜው በየሰዓቱ በንጽህና ልብስ በቅድስና መጎናጸፊያ እንደ ልብስ አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነቱ የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጸጊያ አምባ ኮረፍታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጸ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞች ሰዎች ጸብ ክርክር ሰውሪኝ። ከመላሳሉ ባልታም በጥላሽ በረድኤትሽ ክንፍ ሸፍኝኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊት የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት መድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ በርጽፎራን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል መልክ እናሰማለን። መስቀል ኃይላችን ነው። መስቀል ጽንዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። በመስቀል ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተከርኦተ ርእስ የፈሰሰውን ደም ለቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተተከለ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅርህ ውሃ ጥም ደርቋልና የጠጣውን ጽዋ ካንተ ጋር አንድ ለመሆን አጠጣኝ። የሾህ አክሊልን ለተቀዳጀ ራስ ሰላምታ ይገባል። ከገዢው ጲላጦስ ጭፍራም ምራቅን በትዕግስት ለተቀበለ ፊት ሰላምታ ይገባል። በመስቀል መስቀልን በፈቃድ የተቀበልክ የባሕሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ራስህን በበትር እየተደበደብህ የፈሰሰውን ቀይ ደም በአንድነት ለተረጩ ቅንድቦችህና ለሚንቦገቦጉ ዓይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትን መስቀል ደጅ በጸናሁ ጊዜ ከጎኔ የፈሰሰው ውሃም ከልቦናዬ በፈለቀ ጊዜ ምሕረትህንና ፍርድህን እዘምርልሃለሁ። ስድብን ለመቀበል ላዘነበሉ ጆሮች ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደመግቡ ለሆኑ ጉንጮችም ሰላምታ ይገባል። የመስቀል ልብስ ከለሜዳ የሆነልህ ስለ ኃጥአን ተላልፈ የሞት ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋ የለም። አዳኝ ሰፍነ ግን ላሸተቱ አፍንጮች ሰላምታ ይገባል። የሦስት ክንድ ከስንዝር አካል በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንህ ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን ያጠቡ ብዙ ናቸው፣ በጥቁር ጦር የተገደሉም አሉ። መራራ ሐሞትን ለቀመሰ አፍ ሰላምታ ይገባል። የመለኮትን መልክ ኅብር የተሸከሙ እንደ በረዶ ነጭ ለሆኑ ጥርሶችም ሰላምታ ይገባል። እንደ እባብ የተሰቀልህ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ ያያለሁ፣ መስቀልህንም አስባለሁ። በመስቀል ኃይል ለታሰረው ምላስ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃያሉ ቃልህም ሰላምታ ይገባል።
የሃይማኖት አለት ክርስቶስ ሆይ እጆችን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። የመስቀል ፍርድ ላተመው እስትንፋስ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ የጠጣ ዘንድ ለጎመዦ ጉሮሮህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ የፈጽሙ ዘንድ አይቻለውምና የመስቀልህ ነገር በዝምታ ተሰውሯል። ስለ አንተ ደሙን በሰማዕትነት ያፈሰሰ ብፁዕ ነው። በሐብል ማሰሪያ ለታሰረው አንገት ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎች ሰላምታ ይገባል። በጲላጦስ አደባባይ የተገረፍህ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችንና እግሮችን የተቸነከርህ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱትን ደምህ እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። መስቀልን በፈቃድ ለተቀበለ ጭን ሰላምታ ይገባል። ዘንግንም ለያዙ በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። የልብስህን መገፈፍ በፈቃድ የተቀበልህ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከው ደምህን አስብ። በደም ማሰሪያ ለታለለው ክንድ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንም ሰላምታ ይገባል። ዝናብን በየጊዜው የምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ካፌ ጠፍቷልና ስለ መስቀል ክብር ፈጽሞ ምን እናገራለሁ? የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድ ሰላምታ ይገባል። በደም ፈሳሽ ለተጠመቀው ለተቸነከረው መሃል እጅም ሰላምታ ይገባል። በይሁዳ የታወቀ የትህትና በትር ክርስቶስ ሆይ የጠላቶች መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። በአምስቱ ቅንዋት የፈሰሰውን የደም ልብሱ ለለበሱ ጣቶች ሰላምታ ይገባል። የሞት ጎርፍን ለሚፈልጉ ነጫጭ ጥፍሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እንሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞችን በፊቱ መቆም አልቻሉም አሉ። የለንጌኖስ ጦር ለወጋው ጎን ሰላምታ ይገባል። የሐዲስ ኪዳን ደምህ ላመነጨው ውሃ ለፈለቀበት ሆድህም ሰላምታ ይገባል። ሰው የሆንክበትን ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረገው መስቀል ጠብቀኝ። ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትህትና ለተፈተኑ ኩላሊቶችም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቀ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቁ የአይሁድ ምራቅን ከመቀበል በቀር ከብርና ወርቅ የተሰራውን ሁሉ ትገዛ ዘንድ አልወደድክም። ጠባይን ሁሉ ለሚገዛ ሕሊና ሰላምታ ይገባል። ሰውን በምትወድበት የፍቅር እሳትም ለጋሉ አንጀትም ሰላምታ ይገባል። ከመሰዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃ ሰላምታ ይገባል። የንግስ ስዕሏ በጦር በፈሰሰ ደም ለተቀባች እምብርትም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኸኝ የሃይማኖት የራስ ዘውድ
መድኃኔ ዓለም ክርስቶስ ይወድሃለው። የሰቀላት ትጥቅን ይታጠቅ ዘንድ ለወደደ ወገብ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰባበሯቸው ጭኖችም ሰላምታ ይገባል። የያዕቆብ የእጁ ማኅተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛ ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባት አብን አመሰግነዋለሁ። የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድህ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜ ተገኝቼ የመስቀልን መከራ ሳተፍ ዘንድ በተመኘው ነበር። የብረት ችንካሩን ለታገሰው ተረከዝ ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልቱ የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። በአርብ ቀን ደም ላፈሰሱ ጣቶችና ለጣቶች ጥፍሮች ሰላምታ ይገባል። የአብ ቅድምና ስሙ ስም የሆነልህ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። አካሉ የመለኮት አካል ለሆነው ቁመት ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክም ሰላምታ ይገባል። መድኃኔ ዓለም ክርስቶስ የድል ምልክት ቅዱስ መስቀል ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም ከራሱ በተደፋው የሸዋ አክሊል ጋር በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል። የመስቀል የሞት ጽዋ በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትን ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሳው አንተን ተስፋ አደርጋለሁና አቤቱ በመንግሥት አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሽቶ እንደተሸረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ጎለጎታ ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልህ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንዳንተ ስለ ጠላቶቹ ቤዛ የሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። በፍታህንና መጠምጠሚያን ትተህ ላደረግከው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤም ተራራ በመለኮታዊ ኃይል ለማድረግህም ሰላምታ ይገባል። የትንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብኝ ጊዜ የምጠጋብህ ዋሻ የምመካብህ ጋሻ ተሆነ ዘንድ አንተን አባትና መጋቢ አድርጌ ገዛው። በባሕሪ አባት በአብ ጌትነት ዳግመኛ ለምትመጣው አመጣጥ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህ ወዲህም ለሚኖረው መንግሥት ሰላምታ ይገባል። ስም የሚጣፍጥ ቃለ ዓዋዲ የሚባል የዮሐንስ ሞገስ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ከሃዲው ሄሮድስ በአምላክነት ላይ የተገዳደረውን መገዳደር ባሰበ ጊዜ በደለኛ የምሆን እኔ ባሪያህን ታድነኝ ዘንድ መከራህን ክፈልልኝ። የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችህና እግሮችህን ተቸንክረ የጎን ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስን በበትር መመታትና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ማልዱ ዘንድ ነፍሴን በክቡር እጅህ አደራ አልሁ። እግዚአብሔር ሥጋ በለበሰ ፍጥረታ አንደበት ሁሉ ይመስገን፣ ስሙን በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብን የምትመስላት ስለኛ የተሰቀልህ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ሰዎች እንዲሁ ሰጠ። ከቅዱስ መስቀል የሚሰጣችሁ የጸጋ ከፍታ ባዩ ጊዜ ለጻድቃንና ለሰማዕታት ገድል ያንሳቸዋል፣
ከተጋደሉት ገድል ሁሉ የዋጋው መጠን ይበልጣልና። አብርሃም እንኳ ባለ ታላቅ ክፍል ነው፣ ነገር ግን እርሱም ለምን ብዙ አልደከምኩም ይላል። አምላኬ ሆይ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝናማት ልክ ለአንተ ምስጋና ይገባል። በመስቀል ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀል ሰላምታ ይገባል። አበባና መዓዛ ያማረ የእንጨቶች ሁሉ አለቃ ቅዱስ ዕፀ መስቀል ሆይ ሰላምታ ላንተ ይገባል። በአራቱ አቅጣጫ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተሰበሰበ የዓለም አቅጣጫ አምሳያ የሆነ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ከእንጨቶች ሁሉ ተለይተ ፈጣሪ ዓለማት ክርስቶስን ትሸከም ዘንድ በድንግል ማርያም ስም መመረጥን ያገኘ ፍሬ የሚጣፍጥ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። በፊደል አቆጣጠር ጊዜ ፊደልህ በድንግል ማርያም ስም ልክ የሆነ ኃይልን የምታደርግ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የቤተ ክርስቲያን ቁመቷና ወርዷ ይሆንክ ቅዱስ መስቀል ሆይ ላንተ ሰላምታ ይገባል። የሕይወት ዛፍ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ትሕትናን በተላበሰ የሕሊና ጉልበት ስለ ልዕልና ሰግዳለሁ፣ የመለኮት ደም ከፍ ከፍ አድርጓልና። የወይን ፍሬ የክርስቶስ ደም አምሳል የሆነ የክርስቶስ የመከራው መስቀል ሆይ ሰላምታ ላንተ ይገባል። የምስጋና ቃል ምን ያምር! ዓለምን ያዳንህ የፍቅርና የሰላም እንጨት ዕፀ መስቀል ሆይ ሰላምታ ላንተ ይገባል። አፍ አንተን መሳም አይሰለችም፣ ግንባርም አንተን መሳለም አይጠግብም። የሥላሴ ማኅተማቸው ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የኢያሱ ጠላት ድንጋጤ አግኝቶት ከፊቱ የሸሸ ይሆን ዘንድ ጠላትን የሚቆርጥ መጥረቢያና ቢላዋ ሁነው። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ አድነን፣ ለዘላለሙ አሜን። በእውነት ያለ ሐሰት። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን፣ ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን በመጻፍ መንፈሳዊ ድጋፋችሁ አይለየን፣ ለብዙ ሕዝበ ክርስቲያን እንዲዳረስ በትህትና እጠይቃለሁ።